አንድ ባልና ሚስት በአንድ ቤት ውስጥ ይኖራሉ። በአንድ አልጋ ላይ ይተኛሉ፣ አንድ ላይ ይበላሉ። ነገር ግን በልባቸው ውስጥ እርስ በርሳቸው ተራርቀዋል። ምን አጋጥሟቸው ይሆን? ሌላ ሰው መጥቶ ትዳራቸውን አላፈረሰም፣ ትልቅ ጠላትም አልገባባቸውም። ነገር ግን በየቀኑ የሚደጋገሙ ትንሽ ነገሮች ቀስ በቀስ ፍቅራቸውን ዳከሙት። ዛሬ እነዚህን የትዳር ፍቅርን የሚያዳክሙ እጅግ ወሳኝ የሆኑ 5 ነጥቦችን እናያለን። ከነዚህ ውስጥ አንዱን እንኳን በትዳርህ ውስጥ እያደረክ ከሆነ ዛሬ ለመቀየር ጥሩ ቀን ሊሆን ይችላል። እስከ መጨረሻው አብራችሁን ቆዩ። ምክንያቱም 5ኛው ነገር ብዙ ሰዎች በትዳራቸው ውስጥ እያደረጉት እንኳን አያስተውሉትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሬ ቤተሰቦች እንደምን አላችሁ? ዛሬ የምንነጋገረው ስለ ትዳር ነው። ትዳር በእስልምና ቀላል የሆነ ግንኙነት ብቻ አይደለም። አላህ በቁርአን ሱረቱል አሩም 30:21 ላይ በመካከላችን ፍቅርና ምህረት እንዳደረገ ያስታውሰናል። ሱብሃንአላህ። ስለዚህ ትዳር የጦርነት ቦታ አይደለም፣ የሰላም፣ የፍቅር እና የመተሳሰብ ቦታ ነው። ግን ይህ ሰላም እኛ ራሳችን በትንንሽ ስህተቶች ልናዳክመው እንችላለን። እንግዲህ እነዚህ 5 ነገሮች ምንድናቸው? አንደኛ፣ የመጀመሪያው ነገር አክብሮትን ማጣት ነው። ባል ሚስቱን ሲያዋርድ፣ ሚስትም ባሏን ስታንቋሽሽ መጀመሪያ ላይ ቀላል እንደሆነ ሊመስል ይችላል። ቀልድ ነው፣ ትለምደዋለች፣ ይረሳዋል ሊሉ ይችላሉ። ነገር ግን የሚደጋገም መጥፎ ቃል በልብ ውስጥ ቁስል ይፈጥራል፣ ቁስል ይሆናል። አንድ ቀን ችግሩ ከአንተ ጋር መነጋገር አይሆንም ወንድሜ። ችግሩ በንግግርህ ውስጥ የሚሰማው መጎዳት ይሆናል። ምን ማለት ነው? ሰው ከባለቤቱ ጋር መነጋገር አይፈራ። አዎ፣ ነገር ግን በዚያ ንግግር ውስጥ መዋረድና መጎዳት እንዳይሰማው ይፈልጋል። ይህ ትልቅ ልዩነት ነው። ስለዚህ ባል ሆይ ሚስትህን በሰዎች ፊት አታዋርዳት። ሚስት ሆይ ባልሽን በሰዎች ፊት አታዋርችው። ፍቅር ሲቀንስ አክብሮትን አትጣ። ምክንያቱም አክብሮት ከጠፋ ፍቅር ለመቆየት በጣም ይቸገራል። ሁለተኛውና ሌላኛው ነጥብ ችግርን ሳትናገሩ በውስጣችሁ መቅበር ነው። አንዳንድ ሰዎች ዝም ብዬ ልተወው ይላሉ። አንዳንድ ጊዜ ዝም ማለት ጥሩ ሊሆን ይችላል። በቁጣ ጊዜ ከመናገር ይልቅ ትንሽ መቆየት ይሻላል። ግን ሁልጊዜ ችግርን በውስጥ ማከማቸት መፍትሄ አይደለም። ዛሬ አንድ ነገር፣ ነገ ሌላ ነገር ይሆናል። ከነገ ወዲያ ሌላ ነገር። እያንዳንዱ በልብ ውስጥ ሲከማች አንድ ቀን ትንሽ የሚመስለው ነገር ትልቅ ችግር ሊሆን ይችላል። ስለዚህ ችግር ሲኖር በተረጋጋ ሁኔታ ተነጋገሩ፣ በተረጋጋ ሁኔታ ተወያዩ። አንተ ሁልጊዜ እንዲህ ታደርጋለህ ከማለት ይልቅ ይህ ነገር ልቤን አሳዝኖታል፣ እንዲህ ብታደርግ ደስ ይለኛል፣ እንዲህ ብታደርጊ ደስ ይለኛል ብላችሁ መወያየቱ እጅግ በጣም የተሻለ ነው። ዓላማችሁን ማሸነፍ አይሆን። ስትነጋገሩ ለማሸነፍ የኔ ሐሳብ እንዲበልጥ እኔ ነበርኩኝ ተበዳይ፣ ስለዚህ የኔ እንትን ነው መደመጥ ያለበት ብላችሁ ችክ አትበሉ። ዓላማችሁ ችግሩን መፍታት ላይ ብቻ ይሁን። ሶስተኛውና ሌላኛው ወሳኝ ነጥብ የቤት ምስጢርን ለሌሎች ሰዎች አሳልፎ ማውጣት። ምን ማለት ነው? ይህ በጣም ጥንቃቄ የሚፈልግ ጉዳይ ነው። በተቆጣህ ጊዜ ስልክህን አንስተህ እንዲህ አደረገችኝ፣
እንዲህ አደረገኝ፣ እንዲህ አደረገችኝ፣ እንዲህ አደረገኝ እያሉ ለሁሉም ሰው መናገር ቀላል ሊሆን ይችላል። ግን አስቡት፣ አንተ ከባለቤትህ ጋር ብትታረቅ ያን ጉዳይ የሰሙ ሰዎች ግን ሊረሱት አይችሉም። በውስጣቸው ይዙት። አንተ ይቅር ልትባባል ትችላለህ። አንተ ባለቤትህን ይቅር ትላታለህ፣ እሷም እንደዛው። ነገር ግን ሌሎች ሰዎች ያንን የቤትህን ጉልህ ጉዳይ በአእምሯቸው ይዙ። ስለዚህ ችግር ሲኖር ለሁሉም ሰው አታውሩ። አስፈላጊ ከሆነ ጥበበኛ የሆነ ሰው ወይንም ትልቅ ዓሊም፣ እጅግ በጣም ከኛ ይበልጥ ወደ አላህ የቀረቡ ሰዎች፣ ታላላቅ የእውቀት ባለቤቶችን፣ ታማኝ የቤተሰብ ሽማግሌዎችን ወይንም ተገቢ አማካሪ እርዳታ ፈልጉ እንጂ ለሁሉም ሰው ስልክ እየደወላችሁም ሆነ በአካል የቤታችሁን ገበና አሳልፋችሁ አትናገሩ። የቤትን ሚስጥር ለቁጣ ወይንም ለመዝናኛ አታው። አራተኛውና ሌላኛው በጣም ወሳኝ ነጥብ ንጽጽር ነው። ምን ማለት ነው ንጽጽር ማለት? የሱ አባል እንዲህ ነው፣ የሱ ሚስት እንዲህ ታደርጋለች፣ አንተ ግን አንቺ ግን እባካችሁ ይህንን አቁሙ። ምክንያቱም ሰው ከሌላ ሰው ጋር ስታወዳድሩት እንዲሻሻል ብቻ አትጠይቁት፣ እያወዳደራችሁት ነውና ልቡም ልትጎዱት ትችላላችሁ። እያንዳንዱ ሰው የራሱ ባህሪ፣ የራሱ ጉዞ፣ የራሱ ፈተና አለው። የራስሽን ባል፣ የራስህን ሚስት ከሌላ ሰው ጋር ታወዳድር። አንቺም የራስሽን ባል ከሌላ ባል ጋር አታወዳድሪ። ምክንያቱም ትዳራችሁ ሌሎችን በመከታተል ሳይሆን እርስ በርሳችሁ በመረዳዳት ነው። አምስተኛውና ሌላኛው ትልቁ ነገር ላይ እንድረስ። ይህ ነገር ሰዎች አያስተውሉትም። እርሱም ከአላህ ጋር ያለንን ግንኙነት መዳከም ነው። አንድ ቤት ውስጥ ሰላት ሲቀንስ፣ ዱዓ ሲጠፋ፣ ቁርአን ሳይቀራ ሲቀር የልብ ሰላምም ሊዳከም ይችላል። እንግዲህ ራሳችንን እንጠይቅ። ቤቴ ውስጥ አላህ ይታወሳልን? ቤቴ ውስጥ ቁርአን ይቀራልን? ቤቴ ውስጥ ዱዓ ይደረጋልን? እኔና ባለቤቴ አብረን ስለ አላህ እንነጋገራለንን? ልጆችን ቁርአን እና መልካም ነገር በቤታችን ይማራሉን? ምክንያቱም ቤት ውስጥ የአላህ መታወስ ሲጠናከር የልብ ሰላምም ለመጨመር ምክንያት ይሆናል። ግን አንድ ነገር ማስታወስ አለብን። ሁሉም የትዳር ችግር በቀጥታ የኢማን ድክመት ነው ማለት አይደለም። አዎ፣ አንዳንድ ችግሮች የገንዘብ ችግር ሊሆኑ ይችላሉ። አንዳንዶቹ የባህሪ እና የመግባባት ችግሮች ሊሆኑ ይችላሉ። ግን እንደ ሙስሊም ችግሮቻችን ለመፍታት አላህን ወይንም ወደ አላህ መመለስ አንርሳ። ዛሬ ከዚህ ቪዲዮ በኋላ አንድ ነገር ሞክሩ። ዛሬ ማታ ከሚስትህ ጋር ወይንም ከባልሽ ጋር ተቀመጥ፣ ስልካችሁን አስቀምጡ እና አንድ ጥያቄ ብቻ ጠይቁ። እኔ ላንተ፣ እኔ ላንቺ የተሻለ ባል፣ የተሻለ ሚስት ለመሆን ምን ልቀየር? ምን ላስተካክል? ከዚያ መልሱን በጸጥታ ስሙ። አትከራከሩ፣ አትቆጡ፣ አትጩፉ፣ ስሙ። ምክንያቱም አንዳንድ ጊዜ ትዳራችንን የሚያድነው ብዙ መናገር ላይሆን ይችላል፣ በትክክል መስማት ሊሆንም ይችላል። ውድ የሀቢ ቄሬ ቤተሰቦች፣ ትዳር ፍጹም ሰው የሚገናኙበት ቦታ አይደለም። ሁለት ፍጹም ያልሆኑ አንድ ላይ ሆነው ለመማር፣ ለመረዳዳት እና አብረው ለማደግ የሚሞክሩበት ቦታ ነው። ስለዚህ
በትዳርህ ውስጥ ስህተት ካለ ዛሬ ለመጀመር አትፍራ። አንድ ይቅርታ፣ አንድ ጥሩ ቃል፣ አንድ የልብ ውይይት፣ አንድ ዱዓ አንድን ቤት እንደገና ሊገነባ ይችላል። አላህ በትዳሮቻችን ውስጥ ሰላምን፣ ፍቅርንና ምህረትን ያድርግ። የተጣሉትን ያስታርቅ፣ የተራራቁትንም ያቀራርብ። ጌታችን ከጥላቻ ከምቀኝነትና ከሸይጣን አላህ ይጠብቅልን። አሚን። ከዚህ ቪዲዮ አንድ ነገር ብቻ ከወሰዳችሁ ይህንን ውሰዱ። ልብ ብላችሁ ስሙኝ። ከዚህ ቪዲዮ ይህንን ነገር ውሰዱ። ትዳሬን ለማሻሻል ሌላው ሰው መጀመሪያ እንዲቀየር አልጠብቅም፣ እኔ መቀየር ያለብኝን ነገር እጀምራለሁ ብላችሁ አሁን መቀየር ያለባችሁን ነገር ከራሳችሁ ጀምሩ። ይህ ፕሮግራም ትምህርት ሰጥቷችሁ ከሆነ ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ አስተማሪ ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።